ጀስቲ እንዴት አመሻችሁ ቦስ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። እኛ ላይም እኮ ቪዲዮ ሰርተዋል። አክቹዋሊ የሆነ ሰዓት ካያችሁ አውስትራሊያ ላይ ቤተክርስቲያናቸውን ለኢድ ሰላት ፈቀዱ የሚል የዜና አውታሮች ሁላ ቪዲዮ ሰርቶ ነበረ። ቲክታከሮችም ሜይ ቢ ካገኘሁት ቪዲዮን እየፈለግኩት ነው። ሂድበት እሱ ላይ ቴንኪው። ያ አውስትራሊያ ብቻ ሳይሆን ካናዳ ላይ ቤተክርስቲያን ውስጥ የሰገዱ አለ። ከድር ምስል ባለበት ውስጥ መስገድ ይቻላል አይቻልም? አይ ሱራ ፎቶ ባለበት አይቻልም። ቴንኪው። ካናዳ ውስጥ ሙሉ ዙሪያውን ቤተክርስቲያኑ ስዕል አድኖ ያለበት ስዕላት አሉ፣ ቅዱሳን ስዕላት አሉ። እዛ ውስጥ ሙስሊሞቹ እየሰገዱ ነው። የኢትዮጵያ ዜና ሲሰሩ ምን ብለው ሰሩ? ይሄ ነው መቻቻል። ክርስቲያኖቹ የኢትዮጵያኖቹ ክፉ ናቸው፣ የካናዳዎቹ ቤተክርስቲያናቸውን ፈቀዱልን፣ ውስጡ ሰገዱ ብለው ሰሩ ዜና። እንደ እስልምና አስተምረው ደግሞ በስዕል ባለበት ቤት ውስጥ መልአክ አይገባም። አንድ ሀጊያ ሶፊያ ማን ነው የሚያውቃት? ሀጊያ ሶፊያ ማን ነው የሚያውቀው? ሀጊያ ሶፊያን ታውቃለህ ከድር? አይ ፎቶ በቃ ፎቶ የተባለ እንደውም ሲጀመር ፎቶ የራሴ ሰው አንድ ግለሰብ ራሱ ለጥቅም ለፋይዳ ለተለያየ መታወቂያ ካልሆነ መነሳት ክልክል ነው። ጎበዝ። ስለዚህ ጸሎታቸው ተቀባይ ነው አይደለም? አሁን በዛ ውስጥ የሰገዱት አይ መላይካ አልገባም። ማን ይቀበላቸዋል? እዛው ለሲሉ ነው የሰገዱት። እናመሰግናለን። ሀጊያ ሶፊያ ደግሞ ማለት ምን መሰላችሁ? ታውቋታላችሁ? ሀጊያ ሶፊያ ማነች? እስቲ ኮመንት ላይ ጻፉልኝ። ሀጊያ ሶፊያ ማነች? ኮመንት ላይ ጻፉልኝ። ሀጊያ ሶፊያ የሚያውቅ ቱርክ። ሀጊያ ሶፊያ ክርስቲያን ቴሌግራም ቼክ አርክ። ሀጊያ ሶፊያ ማለት እንግዲህ በቱርክ የምትገኝ ቤተክርስቲያን ነች። በ530 እንደዚህ አካባቢ በቢዛንታይን የተገነባች የኢስተርን ኦርቶዶክስ ነበረች። እንግዲህ በ14 ምናምን 15ኛው ሴንቸሪ ላይ ኦቶማን ኢምፓየር የነጠቃቸው ማለት ነው። አሁን 2020 ላይ ኤርዶጋን ወደ መስጊድነት ቀይሯታል። ቤተክርስቲያኗ ሙሉ ለሙሉ ምን አለባት? ስዕላት አሉባት። ከ1500 ዓመት በላይ ቆይታለች እቺ ታሪካዊ ቤተክርስቲያን። ዙሪያውን ሙሉ ቤተክርስቲያኗ ስዕላት አሉባት። እቺ ቤተክርስቲያን አንድ ቪዲዮውን ክፈተው ክርስቲያን። እቺ ቤተክርስቲያን አይታይም፣ ደብዛዛ ነው። ቼክ አድርግ እንደገና ውጣና ግባ። ሉክ እቺ ቤተክርስቲያን ካቴድራል ነበረች። ዙሪያውን ምንድነው ምስላት ያሉበት። አሁን ምን አድርገውታል? መስጊድ አድርገው ይሰግዱበታል። ስዕሉ ይታያችኋል። ስዕል አሉበት፣ ስዕል ያለበት ነው። እዚህ ውስጥ ሰላት ያደርጋሉ። 2020 እንግዲህ የዛሬ 4 ዓመት ምናምን ነው ወደ መስጊድነት አሁን ጠይብ ኤርዶጋን ከቀየራት። በዩኔስኮ ላይ ተመዝግባ ዩኔስኮንም ሳያማክር በጉልበት ነው ወደ መስጊድነት የቀየረው። እስልምና ምን ያህል ፖለቲካ እንደሆነ እዩ። ሃይማኖቱ ይከለክላል። ምስል ባለበት ውስጥ መልአክ አይገባም ብለው ነው የሚያምኑት። ሙሐመድ ደግሞ ምን ብሏል? በደንብ አስተውሉ። ሙሐመድ ደግሞ ምን ብሏል? ክርስቲያኖች የሚሰሩት ቤተክርስቲያናቸው መቃብር ላይ ነው። በዚህም ምክንያት ከፍጥረት ሁሉ የከፉ ፍጡራን ክርስቲያኖች ናቸው ብሏል። ቤተክርስቲያናቸውን መስጊድ ላይ ስለሚሰሩ፣ ቤተክርስቲያናቸው መቃብር ላይ ስለሚሰሩ። እቺ በጣም ታዋቂ ሀጊያ ሶፊያ ቤተክርስቲያን ከ1500 ዓመት በላይ የቆየች በጣም ታሪካዊ ቤተክርስቲያን ከመሐመድ መጸነስ መወለድ ቤተሰቡን በፊት የተገነባ ቤተክርስቲያን በጉልበት ነጥቀው አሁን ይሰግዱባታል። ምን መስጊድ ውስጥ። ነገር ግን መስጊዱ ምንድን ነው? እሱ ዙሪያው ሙሉ በቅዱሳን ስዕላት ያሸበረቀ ነው። እና ሙስሊሞች እዚህ የሚሰግዱት ጸሎታቸው ተቀባይ ነው አይደለም? ሀቢብ እዚህ መስጊድ ውስጥ የሚሰግዱ እነኚህ ጸሎታቸው ተቀባይ ነው አይደለም? ምክንያቱም ነብያችሁ ምስል ባለበት ውስጥ ጅብሪል አይመጣም ብሎ አንድ ጊዜ ላይ መገለጥ ይመጣልኛል ብሎ ሲጠብቅ ቀርቶበታል። ለምንድን ነው ሲል አይ
ምስል ባለበት ውስጥ እኛ ስለማንገባ ነው ብሎ ምስል ባለበት ይህንን የሚያደርጉ ምስል የሚሰሩ ደግሞ በቂያማ ቀን ተቀጥቅጠው ምስሉን አናግር ህይወት ስጠው ተብለው ይገረፋሉ፣ ይደበደባሉ። ስለዚህ እዚህ ውስጥ ጸሎት እያደረጉ ያሉ ተቀባይ ናቸው? ተቀባይ አይደለም ጸሎታቸው? ሀቢብ፣ አቅሳ፣ ከድር፣ ሳዳ መልሱልኝ። እነኚህ ሰላታቸው ተቀባይ ነው አይደለም? ሙስሊም ናቸው አይደሉም? መልሱልኝ። አይ ማለት እኔ በደንብ አልሰማሁም። መስጊድ ገምንደ አልሰማሁም። ይሄ የሚሰግዱት የምታዩ መስጊድ ቤተክርስቲያን ነበር በፊት። ዙሪያውን ምን አለ? የመላእክት ቅዱስ የመላእክት ስዕሎች አሉ። የማርያም ስዕል አለበት። የኢየሱስ ክርስቶስ ስዕል አለበት። ሙሉ ቤቱ ካቴድራል ነበር። ዙሪያውን ምን አለበት? ስዕላት አሉበት። ስዕል ያለበት ቤት ውስጥ ደግሞ መላእክ አይገባም፣ መልአክ አይገባም ብሏል መሐመድ። ጸሎትሽ ተቀባይ አይደለም ማለት ነው። መሐመድ ጋር እንኳን ፈልጎት መሐመድ ጅብሪል ቀረበ። ለምን ቀረህበት ሲለው ቤትህ ምስልና ውሻ ስላለ ምስልና ውሻ ባለበት ውስጥ አልገባም ብሎታል። ስለዚህ እዚህ ውስጥ እየሰገዱ ያሉት አሁን ተቀባይ ነው ጸሎታቸው? ተቀባይ አይደለም። አይ የምስሉ እውነት ነው። የውሻ ግን የውሻ ለምን ፈርተው ነው? ውሻ የለም። ምንድነው የውሻ ሐዲሱ ይላል። ግን ሐዲሱን አትቀበለውም? ውሻ ፈርቶት ነው ጅብሪልን እንዳይበላው። ዝም ብላ አታውራ እስቲ ከድር። አረ የለም የለም። ሱራ ግን ሱራ አይቻልም። ውሻውን ግን ፈርቶ ይሁን ምን ያደርግ? ምክንያት ስላለው ነው። አቤቢ ምን አልክ? አይሰማም። ውሻ ምክንያት ስላለው ፈርቶ ነው። ሲጀመር ውሻ ያው ይፈራም አይፈራም ሰው አለ። ግን ውሻ በባህሪው አፉ አካባቢ ላይ በጣም ብዙ ሆርሞኖችን ስለሚያከማች በለው አፉ አካባቢ ላይ ሆርሞኖች ብዙ ስለሚያከማች እንኳንም ሙስሊም ሆንኩ በድንቁርና ሳዳ ይመችሽ ሳዳ። ዛሬ ደግሞ ሳዳን ነገራችን ላይ ከእስልምና ልወጣ ነው ማለት ነው። እስካሁን የጠጣችው አንብበው እሱን አዲስ እስቲ አንዴ። ያ አቡ ተዓላ እንደተረከው ይላል the prophet said ነብዩ እንደዚህ አለ angels don't enter a house in which there is a dog or there is a picture ይላል። መላእክቶች ውሻና ስዕል ባለበት አይገቡም። ኦኬ ሀቢብ ይሰማል? ይሰማኛል፣ እየሰማሁ ነው። ኦኬ ሀጊያ ሶፊያ ቤተክርስቲያን ውስጥ መላእክቶች ይገባሉ አይገቡም? እሱን አላህ ነው የሚያውቀው። እኛ ምንም እንትን የምንለው ነገር የለም። የሚሰጣቸው እሱ ብቻ ነው። ኦኬ ቆይ ሐዲሱ ምንድን ነው የሚለው? ሐዲሱ በእርግጥ ያው ስዕል ምናምን ያለበት ቦታ ላይ መላእክት እንደማይገባ ነው። እሱ ትክክል ነው። አልዋሸም አላልኩም። ኦኬ ሀጊያ ሶፊያ ውስጥ ስዕላቶች ዙሪያውን አሉ። ይገባል አይገባም? መላእክት አዳምጠኝ። የማርያም ፎቶ ብቻ ነው ያለው። ሌሎች መላእክቶች አሉ? ንገረኝ እስቲ። መላእክቶችም አሉ። ኖ መላእክቶች አላልኩም። ሌሴ ለምሳሌ ልጇም አለ። ይኸው ማርያምና ልጇ። እሺ ሌሎች የት አሉ? እነዛ ቅዱሳን በጣም ብዙ ነበር። ኦኬ ጎበዝ፣ ችግር የለውም። ሁለቱ ከሆኑ ችግር የለውም ማለት ነው። ችግር የለውም እያልኩ አይደለም። ሜቢ ሁለቱ ከሆኑ መላእክት ተስማምቻለሁ። ሌሎች የሉም። በአንተ ሎጂክ ልስማማ። የማርያምና የልጇ ከሆነ የማርያምና የልጇ ከሆነ ችግር የለውም ማለት ነው። መላእክቶች ይገባሉ። ዝም ብላ ታውራ። እኔ ተስማማው እኮ ተስማማው። የማርያምና የልጇ ከሆነ መላእክቶች ይገባሉ አይገቡም? አይገቡም። በእርግጥ ይሄ አዲስ ላይም ያለ ነገር አይገቡም። ስለዚህ እዚህ መስጊድ ውስጥ የሚሰግዱ ዝም ብለው ነው ማለት ነው። የነቢዩን ሕግ ጠብቀዋል? የነቢዩን ሕግ አልጠበቁም። ግን በእርግጥ አዳምጠኝ። ጎበዝ ቆይ የነቢዩን ሕግ ሳይጠብቁ ቢሰግዱ ወይ ነቢዩ ከራሱ አይናገርም? ያለ ሕግ ነው የሚሆነው አይደለ? ጅብሪል የነገረው ከራሱ ነው ወይንስ ጅብሪል ዝም ብሎ ከመሐመድ ጋር ተማክሮ ነው ወይንስ አላህ ነግሮት ነው? ጅብሪል
ሲጀመር መላእክቶችና መልእክተኞች አዳምጠኝ ካላህ ጋር ግንኙነት አለ። ከሰው ጋር የማይገናኙም። እየሰማኝ ነው። ቆይ ለሰው ችግር ልጅ የለውም። አስተምረው ነው ይዘው የሚመጡት። ቆይ እኮ ስለዚህ ትእዛዙ ያላህ ነው ማለት ነው አይደለ? እኔ እኮ አይደለም አባባል ነው እኮ በጣም ግርም ያለኝ። በጣም ብዙ መልእክተኞች ቆይ ነበሩ። አዳም መዓት ደግሞ ምስሎች አሉ። ቆይ አዳምጥ። እሺ እነዛ ዙሪያውን ምስሎች ምስል የት ነው። ሄዱ? ያው ፊት ለፊት ለምን ተከፍቷል። ለማንኛውም ቆይ ይኸው ለምን የመልአክ የማርያም ስዕል ብቻ አለ። ቆይ ታያለህ? አዳምጥ። ቆይ ሌሴ መዓት ስዕሎች አሉ። ቶ እኔ በአንተ አርጉመንት እስማማለሁ። የማርያምና የልጇ ብቻስ ቢሆን አንድስ ብቻ ቢሆን ቶ እዛ አትሄድ። መዓት ስዕሎች ነው ያሉት። የመላእክቶች ስዕሎች አሉ። የአንዱ ስዕልስ ቢሆን እኔ እስማማላለሁ። ይቻላል እንድትለኝ እንደውም ስለምፈልግ ሌላ አርጉመንት ስለማመጣብህ በደንብ አስተውሉ። ወዴት ነው ሌላ ግሩመንት ትእዛዝ ቆይ። ስለዚህ ስዕል ባለበት ላይ መላእክቶች አይገቡም አልከኝ። ትእዛዙ ደግሞ ያላህ ከሆነ በዚህ ላይ እየሰገዱ ያሉት ተቀባይነት ከሌለው ስለዚህ ሙስሊም አይደሉም ማለት ነው። ማለት ስዕል ካለ ሰላታችን እሱ አላህ ነው ተቀባይነት የለውም። ጎበዝ። ስለዚህ ሰላትሽ ተቀባይነት ከሌለው ገነት ነው የምትገቢው ጋንም? እሱን አላህ ነው የሚወስነው። ለምን ስዕል አለበት ሰግዳለሁ? ለምን ሰግዳለሁ ሲጀመር ማለት ነው። ተቀባይነት ከሌለው ለምን ትሰግጃለሽ? ተቀባይነት ከሌለውስ? አረ እኔ ያልኩት ስዕል አለበት አልሰግድም ነው ያልኩት። ጎበዝ። እነኚህ ስዕል ያለበት የሚሰግዱትስ ጸሎታቸው ተቀባይነት ነው? አባው መንሱራው ነው ጊዜ ነበር ያለው። አሁን እነዚህ አባው መንሱራው ነው አልተበትነው። እንደ ዱቄት ባንዋል። እነሱ ሰላት የለም ተበንዋል። አየር ላይ ንፋስ ላይ ነው የሚበትነው። ስለዚህ ተቀባይነት አይደለም የለውም ማለት ነው። ፎቶ ባለበት ቤት ከሰገድክ የለው። ጎበዝ። ስለዚህ ቱርክ ላይ ለፖለቲካ ብለው ከኦርቶዶክስ ነጥቀው ዩኔስኮ በታሪክ የመዘገበውን ጣይብ ኤርዶጋን ሙስሊም ስለሆነ በኃይል ዩኔስኮ እንኳን አይሆንም እየተቃወመው በጉልበት ወደ መስጊድና ቀይሮ ስዕላቶቹ እዛው ዙሪያውን ግድግዳው ላይ ያሉ እየሰገዱበት ነው። እስልምና ፖለቲካ ነው የምንላችሁ ለዚህ ነው። ልክ የቅድሙ ኡስታዝ ያልኩ የለ ያ በቃ እንደዛ ሼር እየተደራረጉ ተቀማምጦ ቢሆንስ ጊዜ ተሰጣጡ እንዲያዛና እንዲያወጡበትና እንዲቀድሱበት ተደርጎ ሼር ተደራርጎ ቢሆንስ በፊት እንደዛ ከቤተክርስቲያኑ ጋር በጉልበት ነው የነጠቋቸው። በጉልበት ነው የነጠቋቸው። አሁን ኦርቶዶክሶች መግባት የሚችሉት አሁን ለምን መሰለህ? ወንጀል ነው። ቱሪስቶች መግባት ይችላሉ አሁን ላይ፣ እኛም መግባት እንችላለን። ምንገባው ግን ምንድነው አይተን ለመውጣት ብቻ ለመጎብኘት 25 ዩሮ ትከፍልና ወደ $30 አካባቢ $30 ከፍለ አይተህ ብቻ ትወጣለህ። አይተህ ብቻ ለመውጣት ይፈቀድልሃል። ሙስሊሞቹ ግን ለጸሎት ይገባል። አጥፍቷል። አሁን ኖ አልጠፋም። አሁን አለ። አጊያ ሶፊያ በልና ሰርች አድርግ አጊያ ሶፊያ በልና አሁን አለ። አልጠፋም ብሏቸው ነው። ፎቶ እምቢ ብሏቸው ነው። በጣም የጥንት ስለሆነ አሰራሩ በጣም ጠንካራ ሞዛይክ ነው። አይ ቲንክ መሰለኝ አልያጠፉት። በዩኔስኮም የተመዘገበ ስለሆነ እሱን አይችሉም። በዩኔስኮ የተመዘገበ በዓለም ቅርስ ላይም የተመዘገበ ነው። በቃ እነዚህ መዝናኛ ቦታ ነው እንጂ እንትን አይደለም። መዝናኛ ቦታ ነው የከፈቱት። ሙሉ ዙሪያውን ስዕላት ናቸው። ቅድም ያሳየን ቪዲዮ በእርግጠኝነት የአሁኑ ጅማ ነው 2026 ላይ ሰገዱ ነው። ቼክ አድርገው፣ አሁን ቼክ አድርገው፣ ሰርች አድርግና አጊያ ሶፊያ በልና ቲክቶክ ላይ ሰርች አድርግ፣ ጨቅታ ይመጣላል። ለማድረግ እንኳን ችግር የለውም። ግን እርግጠኛ ነህ አንተ ክርስቲያን ነው እኮ የተፈቀደውም እኮ መስገድ እኮ የተፈቀደው ገና እኮ ዘንድሮ 4ኛ ዓመቱ ነው። መስጊዱ ራሱ ከሆነ ጣይብ ኤርዶጋን ከፈቀደው ገና አሁን 4 ዓመቱ 4ኛ ቀን ነው። ሙድ መያዘ ነው። እንደዚህ አይነት ድድብና አሁን 4 ዓመት 6 ዓመት ማክሲመም በዩኔስኮ ተመዝግቦ ይከራከራል እንደ ይሆናል ብሎ እዛ ሰግዷል። እንደ እሱ እዛ ይሆናል ብሎ እየተከራከረ ነው። ያ ድድብና የዋብያ ኡስታዞች መገለጫ ስለሆነ እኮ ነው። ድድብና የዋብያ ኡስታዞች መገለጫ ነው።
እንትና ራሱ ሰገዱ ያሉት ራሱ እንደው የማንኛውም ቤተክርስቲያኑ መስቀል አለ። እንደው መስቀል ስር ይሰገዳል፣ መስገድ ይቻላል። አመኑበት ማለት እኮ ነው። በሱ ያ የሚሰግዱበት ነገር አምነውበት ነው። ያ የሆነች ልጅም ሄዳ እንትን እያለች ነበረ፣ እያስጎበኘች ነበር። ኢትዮጵያዊ ተደሳስታ እያሳየች ነበር። አስተምሮቷ የነቢዩ አስተምሮ ጋር እንደምትጋጭ አላወቀችውም። እስልምና ድንቁርና ስለሆነ አክቹዋሊ ያው መገለጫቸውም ድንቁርና ነው። ይመቻቸው። ግን የሚገርመኝ አንተ ቤት ፖለቲካ የሚሰራ ሰው ምንም አይሰራም ነበረ። ምንም አይሰራም ነበር። አሁንም ማንም የሚሰራ የለም ፖለቲካ። አሁን አንተ አልተመቸህም፣ ፖለቲካ ልትሰራ አሰብክና አልተመቸህም፣ አልሆነልህም። አይዞህ አትልፋ። እንዲህ ነው እኛ ቤት። እኔስ ክርስቲያን እኔም ይበቃናል። አሁን ያ ይብቃን ለዛሬ። እንግዲህ የሙስሊሞቹን ውሸት በተለይ ወሃብያ ኡስታዞች ሃይማኖታቸው እንኳን አላወራችሁ በደንብ ገብቶሻል እንዳለ አስተምሯችሁ አስተማሪዎቻችሁ ኡስታዞቻችሁና ሼኮቻችሁ አጭበርባሪ፣ ቀጣፊ፣ ውሸታሞች መሆናቸውን በደንብ ተረድተሽዋል። ከውሸትና ከሐሰት ውጪ በነገራችን ላይ አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ሁሉ እስልምናም ደግሞ ያለ ውሸት መኖር አይችልም። ውሸት የእስልምና ዋልታና ማገር ነው። ምሰሶ ውሸት ነው። ይሄንን በደንብ እየተረዳ ነው፣ በደንብ እያየ ነው። ቀጥሉበት፣ እንዳታቆሙ፣ ውሸት እንዳታቆሙ። በተለይ ኡስታዞች እንዳታቆሙ፣ ውሸት እንዳታቆሙ፣ ቀጥሉበት። የእናንተን አጭበርባሪነት እያየ ሰው ከዛ ወደ እውነት ይመጣል ማለት ነው። እናንተ በውሸት አንቃችሁ የያዛችሁ ሙስሊም ከዛ በኋላ ይሄን እውነት ሲያቅ አንቅሮ የተፋችሁና ባዶ አድርጓችሁ ወደኛ ወደ እውነት ይመጣል፣ ይጨመራል ማለት ነው። እና እንዳታቆሙ፣ ቀጥሉበት። ውሸት ምሰሷችሁ ዋልታና ማገራችሁ ስለሆነ ማቆም ስለማትችሉትም ደግሞ ገና እናያለን ማለት ነው። ሳዕድ አንቺ እኮ ይኸውልሽ የአእምሮ ጎዶሎ ይልሻል ነብይሽ፣ የአእምሮ ጎዶሎ ነሽ። ሁለት እንኳን ካልሆንሽ ማውራት አትችይም። ቃን ጨርሰው እንዳንተ ምንድን ነው የምትለን? አሁን ምንድን ነው የምትሉን? ከድር ወዎ ዘመዶችህ በቃ አልቻልናቸውም እኮ እየቀጠፉ ምን ይሻላል? ኧረ አይደለም፣ በምን እንገናኛለን? ለማ ትገናኙት? አጎቶችህ አይደሉ አክስቶች ምናምን የሉ? በእንትን ነው በኢትዮጵያዊነት ነው የምንገናኘው። ከዛ ውጭ የለም እያልከኝ ነው? ከዛ ውጭ በምን እንገናኛለን? እኔ ቅጥፈታቸው ግን እንገናኛለን። በዚህ መጠን ለምን ነው የሚዋሹት? ግን በዚህ መጠን ለምን ነው የሚዋሹት? አሉ እኮ ብዙ በቃ ብዙ አይነት አለ። አሁን ቲቪ እንኳን አይቻልም የሚል መጥቷል። ሱሪ መልበስ ሰለፊያ የሚባል ሰለፊ ያልሆነ አንድ መጥቷል። በቃ ሱሪ አትልበስ ይላል። እሱ ደግሞ ሱሪ መልበስ ወንዶቹን አይለብሱም። እኔም ከዚህ በፊት አልለብስም ነበር ግን እና እንትን ለብሰ ነበር። አሸርጥና ጀለቢያ ብቻ ነው። አሳጥር መሰለኝ አይደል? አሳጥር ሌላ እነዚህ ሱሪ ብቻ ነው። አዲስ አበባ ነው ዋና ቅርንጫፋቸው። እነዚህ ሱሪ ብቻ ሱሪ አይለብሱም። እንትን ነው ጀለቢያ፣ ሽርጥ በቃ ፓንትስ ይለብሳሉ። መስጊዳቸው ላይ በምልክት ምናራ የለም። ፓንትስ ሰፍ አያረጉበትም። የሚሰገድበት ሰልፍ አያረጉበትም። ቁጥባ የሚደረግበት እንትን ላይ አይቆሙም። የተለየ እንትን ነው የነሱ ደግሞ። ፓንትስ ያጠልቃሉ አያጠልቁም? መራስ አስቦኛል። ፓንትስ ይቻላል አይቻልም? ካልታየ ችግር የለውም። በጀለቢያው አልፎ ከተደበቀ ይቻላል። አሳሰበኝ እኮ አንደኛ ከታይ ታሳጥሩታላችሁ። ከታይ የሚያሳጥር ጉልበቱ ጋር ከሆነች ፓንት ካለበሰ እንዴት ቁጥጥር ሊል ነው? ከባድ እኮ ነው። አደጋ ነው። ቤት ስራ ሲሰራ አስቸጋሪ ነው። አሁን ቲቪ ምናምን ቤት ላይ አይጠቀሙም። በቃ እኔ ያውቃቸዋለሁ። ታውቃለህ፣ አስቸጋሪ ህይወት ነው የሚኖሩት።
ሩጫ ሲሮጥ አስበኸዋል? ስታገባ እንኳን ጀለቢያ አታወልቅም። አሃ የሆነ ነገር ቢፈጠር አደጋ ቢፈጠር ሮጠ የምታመልጥ ከሆነ ጀለቢያው ጠልፎ ይጥላል ማለት ነው። ምንድነው የሚባሉት እነሱ? ሰለፊ ብሎ በቃ ስም ነው እንትን አሉት። ሰለፊያ ይላል። እነሱ ሰለፊ ብለው ደግሞ የሰየሙት? ሁለት ቦታ ተከፋፈሉ። እነሱ በእርስ በራሳቸው ኦኬ። ምንና ምን? ከየመን ነው ዋና አባታቸው የመን ነውና ኦኬ። እዚህ አሁን ተከፋፍሏል። ኢትዮጵያ ያሉት አንድ ነበሩ፣ ሁለት ቦታ ተሰንጥቀዋል እርስ በራሳቸው። የሆነ ሁክም ላይ ነው የሞተ ሰው ላይ ዱዓይ ማድረግ ይቻላል ወይስ አይቻልም የምለው ሁክም የሆነ ሁክም ላይ ተጣልቶ ነበር የሆነ ጊዜ። ኦኬ። እና ይመጣል በየቀኑ ይመቻቸው፣ ይፈጥራሉ፣ አዲስ ያመጣሉ። አዲስ ልብስ ነው ዋናው ነገር። ሱሪያቸውን እንዳይነካና ሽንትን እንዳይደበደቡ ነው በመቃብር ውስጥ። አዎ እሱ ብቻ ዋና ሳይሆን ልብሱ ላይ በቃ ቀኑም እኮ ነው የሚል ቀን ስራ ስትሰራ ሚስት ስታገባ ሀታ ሚስት ስታገባ ሱሪ ለማን ነው የተዘጋጀው ነው? እንደዛ ከሆነ ያው እንግዲህ ሱሪ የአረቦች ባህል አይደለም በሚል ነው ይሆናል እንግዲህ የአይሁድ ስርዓት ነው ብሎ ነው። አይሁድ ናቸው ሱሪ የሚለብሱት፣ ስለዚህ አንለብስም ነው። እስራኤል ፈረደባት። እስራኤል ነች ሱሪን ያመጣችብን። ስለዚህ እንቃወም፣ ሱሪ አንለብስም። አስበሃል? ሱሪ ሶሻል ሳለብስ ሚዲያ አይጠቀሙም ታውቃለህ? እነዛ ሰዎች እንትን ነው የሚጠቀሙ፣ ቴሌግራም ነው። ቴሌግራም ደግሞ በድምጽ ነው እንጂ በፎቶ በምንም አይነት ፎቶ ሰው ጋር አይደውሉም። ቢሞቱ ፎቶ ከታየ ያው እንትን ስቅልቅል ስለሆነ ፎቶ ቴሌግራም ይጠቀማሉ። በቃ በድምጸት ብቻ ነው። ቲቪ ቤታቸው ውስጥ የለም። በቃ ይመቹኛል፣ ግን ህጋቸው ሞት ነው። ቲቪ የለም ማለት እኮ ቴሌቪዥን አታይም ማለት አስበው፣ ስንተኛ ሴንቸሪ ላይ ወደኋላ ማለት ነው። ቴሌቪዥንን ምስል ስለሚያሳይ ነው አይደለ? ኃጢአት ነው ቴሌቪዥን ማየት። ቪዲዮቸውን አይቀረጹም። ኢማጅን ምንድነው እሱ? ፎቶ ክልክል ነው ተብሎ ስለሚታመን ነው በእስልምና ፎቶ ክልክል ነው። ስለዚህ ሰዎቹ ቴሌቪዥን እንዳያወጡም ማለት ነው። ቴሌቪዥን እንዳያወጡ፣ ቴሌቪዥን ላይ ማስተማርም አይችሉም። ምክንያቱም ከድምፅ አሁን ለምሳሌ አንድ ኡስታዝ ልስጣችሁ። ሳዳት ከማልን ታውቁታላችሁ? ኡስታዝ ሳዳት ከማል የዋብዮቹ ቪዲዮ እንዲወጣ ፎቶ አይወጣም፣ በድብቅ ነው የሚለው። የድሮ አንድ ፎቶ አለች ካያችሁ፣ አንድ ሰው ከለቀቀበት ኮመንቱ አላህን ፍሩ፣ አጥፉ፣ ለምን ትለቁበታላችሁ ምናምን ይላሉ። እና በቪዲዮ በፎቶ የሚወጡትን ሁሌም ፈተዋ ሲሰጥ ይወቅሳል፣ ይቆጣል። ኃጢአት ነው እና ሁሌም እንትን ይሰጣል። ከዋብያም አለ። ለእኔም የስድብ ቪዲዮ ባለፈው ኦልሞስት ወደ 7 ወር 8 ወር አካባቢ ላይ አንድ ቪዲዮ ሰርቶብኝ ነበር እና ፎቶ ምናምን አይፈቅዱም፣ ይከለክላሉ ማለት ነው። ገሃነም ይከታል ተብሎ ስለሚታመን እና የእስልምና ተረት ተረት ብዙ ነው። የማሜ ተረት ተረት ብዙ ነው፣ ግን አብዛኛዎቹ ይከተሉታል፣ አይከተሉትም። ከቴሌቪዥን ወጥተህ እንደዚህ ፈተዋ መስጠት ማስተማር አይቻልም፣ አይፈቀድም። ፎቶ ስለሚታይ ማለት ነው። እያንዳንዳቸው አካውንት የከፈቱ አሁን ቪዲዮ ከለቀቁ ቪዲዮ እንዳለ ፎቶ ነው። ቪዲዮ እንዳለ ፎቶ ስለሆነ ገሃነም ይከታቸዋል። በዚህ ምክንያት አይቻልም ብለው ስለሚያምኑ ምንድነው እሱ ፎቶን አይጠቀም። ኤኒዌይስ ግን ምን ተማራችሁ ዛሬ? የኡስታዞቻቸውን ውርደት፣ ውሸት ታዝባችኋል ብዬ አስባለሁ። ማለት በምን ያህል መጠን ኡስታዞቹ አንዲትን ታሪክ የተለያየ ክርስቲያኖች ጋር ፖድካስቶች ላይ ቀርበው እችን ታሪክ ደጋግመው የተናገሯት ለምን ይመስላችኋል? ሙሐመድ በአረብ ሰላጤ ላይ ክርስቲያኖች እንዳይኖሩ ነው ያደረገው። በተለያየ ጊዜ ላይ ጦርነት ከፈተባቸው፣ ወጋቸው፣ ጨረሳቸው። የቀሩትንም እንኳን ሊሞት አካባቢ እያጣጣረ
በህይወት ከቆየውኝ የቀሩትን አጠፋቸዋለሁ ብሎ እያለ ሞተ። ዑመር አልከጣብ ከዛ ምን አደረጋቸው? አጣራቸው። ከዛ ያሉትንም እንዳላስወገዳቸው። አሁን እቺ ታሪክ እንዳትታወቅ ክርስቲያኖችን እንደጨረሳቸው መሐመድ እንዳይታወቅ በደንብ አስተውሉ። ምን ታሪክ ፈጠሩ? መስጊድ ውስጥ እንኳን ቅዳሴ እንዲቀድሱ ለኦርቶዶክሶች ሲያደርግ ነበረ። ከዛውን መስጊድ ውስጥ ኦርቶዶክሶች እየገቡ ይቀድሱ ነበር የሚል ታሪክ ካለ እኔ መጥቻ አሁን ሙሐመድ በአረብ ምድር ላይ ሁለት ዲን አብሮ ሁለት ሃይማኖት አንድ ሀገር ላይ መቀመጥ አይችልም ብሎ ያለውን ሐዲስ ባነብ ለምሳሌ በደንብ አስተውሉ። ሙሐመድ ምን ብሏል? ሁለት ሃይማኖት በአንድ ሀገር ላይ አብሮ መቀጠል አይችልም ብሏል። እኔ ደግሞ በአላህ የሚያምኑ በእኔ ነብይነት የሚያምኑትን እንጂ ይሄንን ማያምኑትን ልጋደል ነው የመጣሁት ብሏል። ስለዚህ እኔ እያለው በእኔ ካላመኑ በአላህ ካላመኑ እንድጋደል ታዝጃለሁ፣ ከኔ ኋላም ሳቦቹ የኔን ፈለግ ተከተሉ ብሏል። በአንድ ሀገር ላይ ሁለት ሃይማኖት መኖር አይችልም ብሏል። ስለዚህ ይህንን እኔ መረጃ አንጥቼ ለምሳሌ ክርስቲያኖችን እንደዚህ አድርጓቸዋል እንደዚህ አድርጓቸዋል ብላችሁ አስቀድሞ ጭንቅላታችሁ ውስጥ የገባ ነገር አለ። ምን ሚል ኦርቶዶክስ መስጊድ ውስጥ ገብተው እንዲቀድሱ ከፈቀደ አንድ ሀገር ላይ ሁለት ሃይማኖት መቀጠል አይችልም ያለውን እኔ ብነግራችሁ ያኛው ይዛችኋል። አየህ፣ አስቀድሞ የመሉላችሁ መስጊድ ውስጥ ሲቀድሱ የለን እንኳን አንድ ሀገር ላይ መኖር የሚለው ታሪክ ይዛችኋል። እኔ ብነግራችሁ ይደበዝዝባችኋል ማለት ነው። አስቀድሞ ያንን ስለሞሏችሁ ኡስታዞቹ ለዚህ ነው የውሸት ታሪክ እየፈጠሩ ሰውን አይምሮ ውስጥ ይሞሉታል። የሰውን አይምሮ ከሞሉ በኋላ ሐሰት ታሪክ ከፈጠሩ በኋላ እኛ የምንናገረውን የውሸት ያስመስሉታል ማለት ነው። ማን እንዲናገር ያደርጋሉ? ይሄንን ታሪክ የውሸት ታሪኩን ክርስቲያኖች የኛው ተነስተው ነብዩ እኮ በጣም አዛኝ ነው፣ የኛ አባቶች እኮ መስጊድ ውስጥ ሄደው እንዲቀድሱ ፈቅዷል ነብዩ እያሉ የኛው ክርስቲያኖች እንዲናገሩ ያደርጉታል። ከዛ አንተ የምትሰማው ደግሞ ሰንበዲ ክርስቲያን የሆነ ታዋቂ ሰው ብድግ ብሎ ሙሐመድ እኮ በጣም አዛኝ ነው፣ መስጊድ ውስጥ እኮ ካህናቶች ይቀድሱ ነበር ሲል አንድ ኦርቶዶክሳዊ ታዋቂ ሰው ብሰማ እውነት ሊመስል ይችላል ታሪኩ። አየህ እንዴ ሌላ ኡስታዝ ሲነግር ሌላ ሙስሊም ሲነግር ኦኬ እከሌም እኮ ነግሮኛል ኦርቶዶክሱ፣ ስለዚህ እውነት ነው ብለህ ትቀበላለህ። ከዛ እኔ መጥቼ አይ ሙሐመድ እንኳን ሊፈቅድ ከአረብ ምድር ላይ አባሯቸዋል፣ የቀሩትንም በህይወት ተተረፍኩኝ እንዳለ እንትንላቸዋለሁ አጠፋቸዋለሁ ብሏል ብዬ ብል ከዛ እፎይ እየዋሸ ነው ሲሉህ፣ አዎ እፎይ እየዋሸ ይሆናል፣ ምክንያቱም እከሌ ኦርቶዶክሱም ይህንን ታሪክ ነግሮኛል፣ እፎይ ግን ተቃራኒ እየነገረኝ ነው ብለህ እኔን እንድጠረጥረኝ ያደርጋል ማለት ነው። አይምሮ ማትጠቀም ከሆነ እንደዚህ ይጫወቱብሃል፣ እንደዚህ ይጫወቱባችኋል። ለዚህ ነው መረጃውን አምጡ ስንላቸው መረጃ ያመጡም እኛ ፊት፣ ግን እፎይ ይዋሻል፣ እፎይ እንደዚህ ነው ምናምን ብለው ፖለቲካ ይሰራሉ። ይሄንን ደግሞ እያፈረስነው ነው። በመረጃ እናፈርሰዋለን። ቤታቸውን ዘግተው የሐሰት ፕሮፓጋንዳ ማውራት ይችላሉ። እናጋልጣቸዋለን፣ እናዋርዳቸዋለን። መዋረድ ስለማይሰለቻቸው ማለት ነው። ጤናማ አይምሮ ያለው ሰው እውነትን ይከተላል። ጤናማ አይምሮ ከሌለህ ግን በእነሱ ፕሮፓጋንዳ ትሸወዳለህ። ለማንኛውም ሰላም ሁኑ። ሰሞነ ሕማማት ነው። ጸሎት አድርጉ።